Now kafo badalwa yarshiyagara Gibidigiya kantiya baltetara Bali ganani gotiya toranchara Opay makasa saloito sasa yagid Mille mangasha tora yakima alle kwa odorwani Matani lalio minotara ሰላም ጤና ፍቅር ሁሉም ሳይጓደል ለእናንተ ለውድ ተመልካቾቻችን ይሁንልን ብለናል። ገና ከጀመሩ እንዲህ ባማረ ሁኔታ ዛሬም እንግዲህ ባለፈው ቦዲቲ ላይ ሩጫ ጀምረን ነበርና አረካ ደረስን። አሁን ደግሞ ወደ ሆነ በመኪናችን እየሮጥን እዚህ ደርሰናል። እንግዲህ ማደሰንበታችን ከዚህ በፊትም ስንላቸው እንደነበረው እንዞራለን። ማንሄድበት ማንደርስበት ከተማ ማንጓዝበት ወረዳ የለም። በተለያዩ ወረዳዎች በተለያዩ ከተማዎች ላይ የሚገኙ የመስህብ ስፍራዎችን ተፈጥሯዊም ሰው ሰራሽም ታሪካዊ ቅርሶችን ጨምሮ ዞር እያለን እየጎበኘን ለተመልካቾች ጥሩ የመዝናኛ አማራጮችን እንደምንፈጥር ይታወቃል። ዛሬ ደግሞ እግራችን ከወላይታ ሶዶ እግራችን አልኩ የመኪናችን መኪና ጎማው ከወላይታ ሶዶ ተነስቶ ወደ የት እንበል የት ይገምቱ ይሸለሙ ተመልካቾች ጥሩ ጊዜ ለናሳልፍ በኦፋ ወረዳ ጋሱባ ከተማ ተገኝተናልና ጋሱባ እንግዲህ ውቧ በርካታ የንግድ እንቅስቃሴዎች የሚከወኑባት በተለይ ሰኞ ገበያ ነው። ገበያዋ ሰኞ ቀን ነውና በርካታ የንግድ እንቅስቃሴዎች ያሉባት በርካታ ምርት የሚመረትባት ጭምር አካባቢ ነችና ዛሬ በኦፋ ወረዳ የሚገኙ እንደዚሁም በጋሱባ ከተማ ላይ የሚገኙ የተለያዩ ኩነቶችን እያሳየናቸው ልንቆይ ነው። ቆይታ እናደርጋለን። እንግዲህ ጥሩ ጊዜን ታሳልፋላችሁ ብለን ተስፋ እናደርጋለን። በኦፋ ወረዳ እንዲሁም ደግሞ በጋሱባ ከተማም እየተዘዋወረን እንግዲህ ታሜም እንዳልከው የመስህብ ስፍራዎችን የተለያዩ ደስ የሚሉ ቦታዎችን እያሳየን ከኛ ጋር እንግዲህ ጥሩ ጊዜ ታሳልፋላችሁ። ታምሩ ምስጋናው እና መስከረም ጌታቸው በጋራ ሆነን ማደሰንበትን የካሜራ ባለሙያዎች ሌሎች አጋዥ ኃይሎች እንላቸዋለን የሚያጋፍሩ እንዲበሉ እንደዛ ይሄን ቀንሶ ጨምሩ የሚሉ አጣፍቱ በዚህ መልኩ አጣፍቱ እያሉ እንዲህ ባለ ጥምረት ዛሬ በኦፋ ወረዳ በጋሱባ ከተማ ቆይታ ልናደርግ ነው። እንግዲህ ኦፋ ወረዳ ላይ ስንመጣ በርካታ ታሪካዊ ተፈጥሯዊ የመስህብ የመዝናኛ ቦታዎች አሉ። ሰዎች እየመጡ የሚጎበኟቸው ጦሳ ዛርጵያ የእግዚአብሔር ድልድይ ሌሎችም ደግሞ ያኪማ ማርያም ቤተክርስቲያን ጭምር 14 አመት የኦሪት መስዋዕት የተሰዋበት ስፍራ ነው። ታሪካዊ ስፍራ ነው። ሌሎችም እንደዚሁ ታሪካዊና ሰው ሰራሽ ቅርሶች ያሉበት አካባቢ ነውና ስለዚህ እና ያለን እንጎበኛለን። ሁሉንም የሚቀር የለም። እንግዲህ ዛሬ ጋሱባ ከተማ እንዲሁም ደግሞ ኦፋ ወረዳ ላይ ሁለቱንም እያስቃኘናቸው ነው ቆይታ የምናደርገው። ተመልካቾችም ጥሩ ጊዜን አሳልፉ ከኛ ጋር የትም እንዳትሄዱ ነው የምንለው። እኛ የትም አይሄዱ። ወሩ ጥቅምት ነው አይደለ? ትንሽ እንደ ሙቀት እንደ ፀሐይ አለ። ግን የአየሩ ሁኔታ ስለማይታወቅ ደረብ አድርገናል። ፀሐይ ነው ብለን ስንወጣ ወሩ ወደ ሐምሌ የተመለሰ እየመሰለ ነው። ዝናብን ብርድምና በዛ ላይ አንድ አባባል እኮ አለ አይደለ? በጥቅምት አንድ አጥንት ይባላል። ለምንድን ነው የተባለው? እስቲ አብራራልኝ። አጥንቱ ካል እንግዲህ ጠንከር የሚያደርግ ብርዱ ሰብሮም አይደለም የሚገባው። የጥቅምት ብርድና የጥቅምት ንፋስ አደገኛ ነው ይባላል። እንግዲህ አጥንትን ሰብሮ ውስጥ ድረስ ነው የሚገባውና ስለዚህ አጥንቱን ስትገጪ ብርዱን ሊቋቋም የሚችል ነገር ነው የሚኖርሽና ልክ እንደዚህ ሞላ ታያለሽ። ገብቶሽ ማለት ለከሳውብህ እንደምን ስለዚህ በጥቅምት አንድ አጥንቱ ቢቀር ብርድማ ይበርደን ብለን ደርበናል። እንግዲህ ያጥንቱ ነገር ሲነሳ አጥንት የማይወድ ሰው አለ ብዬ የሚጠላ ሰው አለ ብዬ አላስብም። በሬው ተወደደ እንጂ በሬውና ፍየሉ በጓላ አስነካለን ቢኖር ጥሩ ነው። በጥቅምትም በመቼም ብናገኘው በየመሃሉ እንግዲህ ሾርባውንም እያደረግን ቀቀላለን። በተለይ አሁን ደግሞ ከዚህ ከንፋሱ ጋርም ከብርዱ ጋርም ተያይዞ በሰሞኑ እንደ ጉንፋን መሰል በጣም ልጆች ላይ አዋቂዎች እንደ ወረርሽኝ የተነሳ ነገር አለ። ለዛ ደግሞ መድኃኒቱ እንግዲህ እንደዚህ ሞቅ ያሉ ነገሮችን በተለይ ደግሞ ሾርባዋን አጥንቷን ጋጥ ማረጉ
ገሱባ ነው ያለነው። ገሱባ ደግሞ በነገራችን ላይ በርካታ የከብት ንግድ የሚከናወንባትም አካባቢ ነችና በርካታ ሰንጋዎች፣ በርካታ ላሞች፣ ፍየሎች፣ በጎች እንዳልሽው በርካታ የእንስሳት ንግዶች ይከወናሉ ሰኞ ላይ ስትመጪና ስለዚህ ገሱባ መተን በጥቅምት አንድ አጥንቱን በጥቅምት ብዙ ቁርጥ ልናረጋው እንችላለን ቀይረንና ስለዚህ እንበላለን እንጠጣለን ጥሩ ጊዜ እናሳልፋለን። ቀደም ሲል እንዳልሽው እንደ ጉንፋን መሰል በተለይም ደግሞ ወባ አሁን ሰዎች ከክረምቱ ቀዝቀዝ ያለ አየር ወተን ወደ ፀሐዩ ስንመጣ ብዙ ጊዜ የአየር መቀየር ሲኖር ሰዎች እንደ ወባ አይነት ነገሮችን ሲያስተናግዱ እያየን ነውና እንደ ወረርሽኝም ጭምር የሆነ እስኪመስል ድረስ በርካታ ሰዎች እዚህ ጋር ሰዓት ያሰሩ ይመስል እያየን ያለ ነውና ስለዚህ ለዛም ደግሞ ጥንቃቄ ማድረጉ መልካም ነው። በጣም እንግዲህ ከአየር መለዋወጥ ጋር ተያይዞ የሚመጡ ብዙ ነገሮች አሉ። አሁን ወባውንም አነሳን እንዲሁም ደግሞ በተለይ ጉንፋን መሰሉም እንደ ወረርሽኝ ህፃናት ላይ በተለይ ደግሞ በጣም ይበረታል። ያው ህፃናት ሴንሲቲቭ ምንድነው ይሄ በጣም ለተጋላጭም ናቸውና እነሱ ላይ የሚበረታል። ያው አዋቂውም ደግሞ የመቋቋም አቅሙን እንትን ካላለ ካልተከላከለ በጣም ካንዱ አንዱ ስለሚተላለፍ አደገኛ ነውና በጣም እንጠንቀቅ እያልን መልእክታችንንም እያስተላለፍን አጥንቱንም ካገኘን እንጋር ካገኘ ጋብዘኝ እኔ ነኝ ካልሆነ ደራርበን እንልበስ ልክ ዛሬ በቃ ታሜ አልደረብሽም ብሎ ዛሬ ስለዚህ ማለት ሰንበታችን ዛሬ በኦፋ ወረዳ ብሎም በገሱባ ከተማ ተጉዞ መጥቷል። ዛሬ እንግዲህ በቆይታችን የተለያዩ ስፍራዎችን እናሳያችኋለን፣ እንጫወታለን፣ እንዝናናለን፣ ወዝ እንላለን። አቧራው ይጨሳል። እንኳን አስፋልት ነው ይሄ አስፋልት ላይ ምን ልታጨስ ነው? ስለዚህ ጥሩ ጊዜ ነው የምናሳልፈው። እንግዲህ ከመግቢያው ላይ ያለነው አንድ ሙዚቃ እየተገባበዝን እኛ ጉዟችን ወደ ከተማው እንቀጥላለን። ከኛ ጋር ጥሩ ቆይታን አድርጉ። ሙዚቃዎችንም ተጋበዙልን፣ ተከተሉንም ጭምር ድብድጊያ ካንቲያ ባልቴተራ ባል የገናኒ ጎጥየ ቶራንቸራ ኦፋይ ማካሳ ሰሎይ ጦሳ ሰያጊድ ሚልለ ማንጋሻ ቶራ ያኪማ አለቋ ኦዶሩዋኒ ማታን ላሊዮ ሚኖታራ ቀጥለናል ተመልካቾች። ቀደም ሲል መግቢያችን ላይ ስንላችሁ እንደነበረው እንግዲህ ዛሬ በኦፋ ወረዳ በገሱባ ከተማ ላይ ነው የምንገኘው። እዚህ ቦታ ላይ ስንመጣ ደግሞ የተወሰኑ በቂ የሆኑ መረጃዎችን ለማግኘት የወላይታ ሀገር ሽማግሌ የሆኑትን አቶ ኢያሱ ገጃቦን እንግዲህ ጋብዘናቸዋልና እንግዲህ የራሳቸው ጉዳይ ካለበት ላይ አስቸግረን ነው እንዲመጡ ያደረግናቸው። እንግዲህ በቅድሚያ ፈቃደኛ ሆነው ስለመጡልን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። በከተማ ላይ እንግዲህ የተለያዩ ኦፋ ወረዳን ጨምሮ የተለያዩ የመስህብ ስፍራዎች አሉ። እናስጎበኛቸዋለን። ተመልካቾችን ባለው መሰረት ስለ ገሱባ ኦፋ አካባቢ ስላሉ ነገሮች ደግሞ ተጨማሪ መረጃ እንዲሰጡን ነው ጋሽ ኢያሱን እዚህ እየጋበዝናቸው። ጋሽ ኢያሱ በተጨማሪ የሀገር ሽማግሌም ጭምር ናቸው። ስለዚህ ከእሳቸው ጋር ቆይታ እናደርጋለን። ስላገኘናቸው በነገራችን ላይ በጣም እድለኞች ነው፣ ደስ ብሎናልና የወላይታን ታሪካዊ ሙዚየም ሲያስጎበኙ ስንመለከታቸው ወላይታ እንደዚህ ናት ብለው ሲናገሩ ትልቅ ቁም ነገርን የሚያስጨብጡ ናቸውና ገሱባ ላይ መተን ደግሞ እሳቸውን ስላገኘን ደስ ይለናል። እንደው ገሱባ መች ተመሰረተች ከሚለው ምን ያህል እድሜ ያላት ከተማ ናት ከሚለው እንደው ብንጀምር። በጣም አመሰግናለሁ ስለ ጋበዛችሁኝ። የገሱባ ከተማ የተመሰረተው በቅርብ ጊዜ ነው። ከዚያ በፊት ግን ኦፋ ወረዳ ነበር። ኦፋ ወረዳ በ1957 ዓመተ ምህረት ደጃዝማች ወልደ ሰማያት የወላይታ አውራጃ ገዢ በነበሩ ጊዜ አሁን ከዚህ ወረዳ ከኦፋ ወረዳ ላይ ወደ 4 ወረዳዎች ወጥተዋል። ኪንዶ ዲዳዬ፣ እንደገና ደግሞ ባይራ ኮይሻ፣ ካዎ ኮይሻ እነዚህ ከዚሁ ነው የወጡት፣ ከዚሁ ከወረዳው ነው የወጡት እና ከዛ በፊት የኦፋ ወረዳ እንግዲህ አመሰራረት በ1957 ዓመተ ምህረት ወልደ ሰማያት አካባቢውን አጥንተው ቀደም ሲል
ይሄ የወረዳው ምክትል ወረዳው ሙሬ በሚባል ቦታ ነበር። እንደገና ደግሞ ምክትል ወረዳው ኪንዶ ላይ ነበር። እንደገና የኪማ ወረዳ ነበር። እንደገና ወደዚህ አካባቢ ያለው ደግሞ ሁምቦ ወረዳ ሆኖ ወደ ሁምቦ ይመላለሱ ነበር። አሁን በ1957 አጥንቶ የህዝቡን ችግር አይተው ከተማዋንም ካጠኑ በኋላ በሚያማክል ቦታ ሜዳማ በሆነ ቦታ ላይ በ1957 እችን ገሱባን ከተማ ወልደ ሰማያት መሰረቱ። ወልደ ሰማያት መሰረቱ። ኪንዶ የነበረው ምክትል ወረዳ፣ ሙሬ የነበረውንም ምክትል ወረዳን፣ የኪማ የነበረውንም ወደዚህ ያመጡና ወረዳውን በአንድ ላይ እዚህ አደረጉ። ከዚያ በኋላ በ1957 አስፋው እርገጤ የሚባል የመጀመሪያው ወረዳ አስተዳዳሪ ሆነው ይህንን ሲያስተዳድሩ አሁን እስካለው እስከ አቶ ደማ ድረስ ብዙዎች ሲያስተዳድሩ ነበር። ይህንን አካባቢውን ብዙ ተፈራርቀዋል ማለት ነው። ወረዳው የተቋቋመው በ1957 ነው። እንደገና ከተማው ሪፎርም እንዲደራጅ እድሉን ካገኘ በኋላ በ2011 ይሄ ከተማ በሪፎርም በአዲስ መልክ ተደራጀ። ከተደራጀ በኋላ እንግዲህ ከተማዋ በስፋት አሁን እየተንቀሳቀሰች የምትገኝ እየለማች የምትገኝ ለኢንቨስትመንት ምቹ የሆነች ለከተማ አቀማመጥ ምቹ የሆነች ብዙዎች መጥተው ሲጎበኙ እቺ ሜዳማ ከተማ ለብዙ ነገር ትመቻለች። አንደ አቀማመጡ በሁለት ወንዞች መካከል ነው። ወማኒሳና ኡሩላግ በሚባለው በሁለት ወንዞች መካከል ነው ከተማው የተመሰረተው እና ለአቀማመጥ ምቹ ነው። አየር ጸባዩን በጣም ምቹ ነው። ለመሰረተ ልማትም በስፋት ያላት ከተማ ሆና እድገቷን የጀመረች ከተማ ናት። በጣም ደስ ይላል። እስቲ ስያሜው ጋር እንምጣና ገሱባ፣ በተለይ ደግሞ ገሱባ ከተማ ገሱባ ለምንድን ነው የተባለችው? እንደው እንደ አፈ ታሪክስ የሚወራ ነገር አለ ወይ? ስለዚህ እንግዲህ የወላይታ ወሰን በምዕራብ በኩል ኦሞ አለ፣ አጆራ አለ። እንደገና ደግሞ በእንትና በኩል ማለት የብላቴ ወንዝ አለ። እንዲሁም ደግሞ እንደገና ሀመሳ አለ። በዛው አዋስ ነው የተቀመጠ፣ ዙሪያውን አዋስ ነው የተቀመጠ ነው። ብዙዎች ሲናገሩ የማሁን ታሪክ ሲናገሩ የወላይታ መነሻ ኪንዶ ነውና እዛው ኪንዶን ወላይታ ማላ ቦሆ የሚባል እና ያ ወላይታ ማላ ቦሆ የተቆፈረው የመጀመሪያው የወላይታ ንጉስ ኪንዶ ላይ ተቀምጦ እያሉ የቤተ መንግስት ወሰን ነው። ወላይታ ማላ ቦሆ ወደ ኦሞ ወንዝ እንዲሁም ደግሞ ወደ ደሜ ወንዝ የተቆፈረ ዲች አለ። እዛ ያ ዲች የተቆፈረው የቤተ መንግስት ወሰንን አመላካች ነው። የወላይታ መንግስት እዛ የነበረ ጊዜ የቤተ መንግስት ግቢው ወሰኑ ከጨውካሬ ተነስቶ ጨውካሬ፣ ዋሙራ፣ ቦሳ ቦርቶ፣ ቦሳ ማንአራ ከዚያ ስመዶ ላይ ሀላሌ ሀዲያ ኪንዶ ተብሎ በመጠራው እንግዲህ ወላይታ ሰው ሀዴን ስለምታጠቅ ሀዲያ ኪንዶ ተባለ። ንጉሱ የተቀመጠበትን መናገሻ ያኔ ኪንዶ ነበር እና እዛ ተቀምጦ እያለ ያ ዲች የተቆፈረው የቤተ መንግስት ወሰን ነው። የወላይታ ወሰን ደግሞ በጣም ሰፊ ነው። ከብላቴ ወንዝ ጀምሮ ያለው ወሰን ነው እና ብዙዎችን ጊዜ ከአጎራባች አካባቢዎች የጦርነት ጥቃት በሚደርስበት ጊዜ፣ ጦርነት በሚጀመርበት ጊዜ፣ የተለያዩ ጦርነቶች በሚመጡበት ጊዜ ከተለያዩ ቦታ ምርኮኞች የሚመጡ አሉ። እንዲሁም ደግሞ በአንዳንድ ጊዜ በችግር ጊዜ ከአካባቢ ተሰደው የሚመጡ ሰዎች አሉ። እዚህ አካባቢ ያኔ የተቀመጡት በስደትም እንዲሁም ደግሞ በጦርነት ምርኮ መጥቶ እዚህ የተቀመጡት ሰዎች አሉ እና እነዚህ ይህንን አካባቢ ይሄ የት አካባቢ ነው ሲባል ገሱባ የሚባል ሰውዬ አለ። በጣም በዚያን ጊዜ ሲመራ የነበረው እና ገሱባዎች አካባቢ ነው ተብሎ ያን ስያሜ ተከትሎ ነው አካባቢ የመጣው እና አንዳንድ ሰዎች ደግሞ ያልሆነ መረጃ ሲሰጡ ምን አሉ? አይ ቦታው የገሱባዎች ሀገር የማረቆዎች ሀገር ነበር ብሎ ያስወራሉ። ያ ሳይሆን በዚያን ጊዜ በስደትም በምርኮም መጥቶ የተቀመጡት ሰዎች አካባቢ የሚጠራበት ነው። አሁን እንበልና ሰወዶ አሁን ቦዲቲ ብትሄድ ቦዲቲ ላይ ጨውካሬ የሚባል አለ። ጨውካሬ ዋናው መነሻው እዚህ ኦፋ ላይ ነው እና ከዚህ የሄዱ ሰዎች እዛ የተቀመጡበትን እዛ ሄዶ ሲቀመጡ ጨውካሬ አካባቢዎች። እንደገና ዳሞት ወይደ ስትሄጂ ኦፋ ከለቻ የሚባል አለ። ኦፋ ከለቻ ከኦፋ የሄዱ ሰዎች እዛ የተቀመጡት አለ። እንደዚሁ ቡሻ ጋሌ የሚባል አለ። እዚህ ቡሻ የሚባለው ቀበሌ እዚህ ቅርብ ነው። ከዚህ የሄዱ ሰዎች ልክ እንደዛ ሁሉ ገሱባ ታዋቂ ሰው ነው በዚያን ሰዓት ከሱ ጋር የነበሩ ሰዎችን የገሱባዎች የተቀመጡበት አካባቢ ተብሎ ሲነገር
ለአካባቢው እንደ ስያሜ የተሰጠ ነው ማለት ነው መጠሪያው። ጥሩ ነገሮችን እያነሱልን ነው እንግዲህ አቶ ኢያሱ እጅግ ታሪክን የሚያውቁ ባህልን የሚያውቁ ናቸውና ትልቁም ነገር እየጨበጡ እንደሆነ ተስፋ እናደርጋለን። እንደው ቀደም ሲል መግቢያችን ላይ ገሱባ ላይ ብሎም ኦፋ ወረዳ ላይ በርካታ የመስህብ ስፍራዎች ታሪካዊና ጥንታዊ ሰዎች እየመጡ ሊጎበኟቸው የሚችሉ ተፈጥሯዊም ሰው ሰራሽም ስፍራዎች እንዳሉ እናውቃለንና እኛ ጠቀስ ለማድረግ ሞክረናል። እርስዎ ደግሞ ኦፋ ወረዳ ላይ ስትመጡ ይሄ ነገር አለ፣ ይሄ የመስህብ ስፍራ አለ፣ ይሄ አለ የሚሉትን ነገር እስኪ ጠቀስ ቢያደርጉልን። እንግዲህ ብዙ መስህብ ስፍራዎች ናቸው። እንደ ወላይታ አልጠበቅንም እኛ የመስህብ ስፍራዎችን ታሪካዊ ቦታዎችን አልጠበቅናቸውም። እኔ አሁን ለማንሳት የምፈልገው ብዙ አሁን ኦፋ ክልል ላይ እና ገሱባ አካባቢ ያሉት የመስህብ ቦታዎች ዋናው ጦሰ ዘርጴ ነው። ጦሰ ዘርጴ የተመሰረተው የተከፈተው መቼ ነው ሲባል እግዚአብሔር ሰማይና ምድርን ሲፈጥር መጀመሪያ ከዛ ጋር በእግዚአብሔር እጅ የተሰራ ድልድይ ነው። እርዝመቱ 28 ሜትር ስፋቱ 8 ሜትር የሆነ የእግዚአብሔር ድልድይ አለ። ኮንክሪት ድንጋይ አሁን ዘመናዊ ኮንክሪት ስራን ሰው ሁሉ የተለማመደው ከዛ ያንን አይቶ ነው። ያ ደግሞ ድልድይ በድሮ ጊዜ የወላይታ ሰው ለንግድ እስከ ቀይ ባህር ድረስ ይመላለሱ ነበር። ከሰሜንም እንደገና ደግሞ ከዚህ ከአዲስ አበባ አካባቢም ለንግድ ወደዚህ አካባቢ ሰዎች በሚመጡበት ጊዜ የክማ የሚባል ገበያ አለ። ታዋቂ የክማ ወጋ ተብሎ የምታወቀው ያንን ቦታ በሚሄዱበት ጊዜ ሌላ አዲስ ድልድይ ሳይኖር የመንኢሳ ወንዝ በጣም ትልቅ ወንዝ ነው። ያንን ሲሻገሩ የነበረው በጦሰ ዘርጴ ነው። በእግዚአብሔር ድልድይ ነው ተሻግረው የሚነጋገሩት ማለት ነው። ከፍተኛ የንግድ መስመር ነበር። ከፍተኛ የንግድ ቦታ ነው። ያ ድልድይ ከመሬት ወለል በላይ በ1820 ከፍታ ላይ የሚገኝ ቦታ ነው እና የእግዚአብሔር ድልድይ የተባለው ለሰው መሸጋገሪያም ለእንስሳት መሸጋገሪያም ሰው ሲጠቀሙበት የነበረ ነው። ድልድዩ እስካሁንም ድረስ አለ እና ድልድዩ ደግሞ አሁን አሳሳቢ የሆነ ነገር እግረ መንገዱንም ለእናንተ ተናግሬ ለመድን ፈለገው ምንድነው 8 በ28 ሜትር ነበር። አሁን 2 ሜትሩ ተሰብሯል። አጋጣሚ አሁን የቀረው 6 ሜትሩም የመሰበር አጋጣሚ ሊደርስ ስለሚችል አንደኛ በወላይታ አካባቢ ያሉ ምሁራን በተለይ በዚህ ኮንስትራክሽን ጋር የወላይታ ዩኒቨርሲቲንም በመጠቀም የወላይታ ዞንንም በመጠቀም ያ ቦታ ብጠናና ዳግም የዛ አይነት አደጋ እንዳይከሰት ዘላቂ እንደሆን እንድጠና የሚለውን አስቀምጬ ለማለፍ ነው የምፈልገው። አንደኛው ቱሪስት መስህብ የጦሰ ዘርጴው ነው። ሁለተኛው ደግሞ አማዶ ኬላ የሚባል አለ። የአማዶ ካብ ንጉስ አማዶ በ17ኛው ክፍለ ዘመን ላይ ያስገነቡት ቦታ አለ። ይህ ከሆምቦ ፋራቸው ተነስቶ የኦፋን ወረዳን አቋርጦ እስከ ደሜ እስከ ኦሞ ወንዝ ድረስ የሚሻገር ነው ማለት ነው። እስከ ሀላላ ካብ ድረስ የሚሄድ ነው። ስለዚህ ያ ካብ ደግሞ በጣም ሰፊ ቦታን የሚሸፍን 162 ኪሎ ሜትርን የሚሸፍን ነው። እዚህ ደግሞ አሁን ኦፋ ላይ ኮዶ ላይ ወቻ ደሪያ በመባል አለ። በወቻ ደሪያ ላይ ደግሞ የአማዶ ቤተመንግስት አለ። የአማዶ ቤተመንግስት ቤቱ አርጅቶ ይፍረስ እንጂ ቦታው ላይ 360 ዲግሪ ሰርክል ላይ ቦታው ካብ ተሰርቶ የቤተመንግስቱ ቦታ በግልጽ የሚያሳይ አለ ማለት ነው። ያን የሚያሳየውን ቦታን ጥበቃ ማድረግ ካቡ ደግሞ አንደኛ ካቡም አካባቢ ያለው ችግር ምንድነው? ኤልያስ ለምባል ኢንቨስተር መሬቱን ለኢንቨስትመንት ሲሰጡ ከቅርስ ጭምር ነው አንድ ላይ የሰጡት እና ያንን እስካሁን ድረስ ከዛ እንድለዩ ተብሎ እስካሁን ድረስ አልተለየም። ይሄም ደግሞ እንደገና ለእናንተ እግረ መንገድን ጠቁሜ ለማለፍ የምፈልገው የአማዶ ኬላ 162 ኪሎ ሜትር እርዝመት ያለው በተለይ የቻይናው እንትን ጋር የሚወዳደር ነው። ነገ በዩኔስኮ ለማስመዝገብም ለወላይታ ትልቅ ቅርስ ነው። ሌላው ደግሞ የክማ አሌቆ ኦዶሮ የሚባል አለ። የክማ አሌቆ ኦዶሮ የወላይታ ከምኒልክ ጋር 7 ዓመት ሙሉ ነው የተዋጋው። 7 ዓመት ሙሉ ሲዋጉ ምኒልክ በ6ኛው ዙር ላይ በራስ መንገሻ አትካም የተመራውን ጦር ስልክ የክማ ላይ ነበር ጦር የሰፈረው። እዛ ላይ ጦርነትን ሲገጥሙ እነሱ ዘመናዊ ጠመንጃ ይዘው ነበር። የወላይታ ሰው ጦርና ጋሻ ነው የያዘው እና ኦለ ጭማና ሃዮ ጭማ የሚባል አለ በወላይታ የጦርነት ስልት አነዳደፍ ላይ እና ይህ ሃዮ ጭማ ጦርነቱ እንዲቆም አድርገው በቀጥታ በረሃ ሄዱ። ባልሽና ጣጥመተ የሚባል የንብ ዝርያ አለ። ያንን ንብ አስመጥተው ከዚያ በኋላ አይዳሚያ በሚባለው ንብ አስቆጪ ሳር አለ። በዛ ሲያስቆጡ የተቆጣውን ንብን
በሰራዊቱ ላይ ሲበትኑ እንኳን መሳሪያ ይዞ ሊዋጋ ይቅርና ለራሱ መቆም ያልቻለው የምንገዳገደውን በእጅ ገብተው መሳሪያቸውን ለቅመው ንብ የነደፈው ሰው በጣም እንግዲህ አብጦ ሰውነቱ ራሱን መቋቋም አይችልምና ከዚያ እነሱ ማርከው እነሱን ድል ያደረጉበት ቦታ ያክማ አሌቆ ዶሯ ይባላል። ከዚያ በኋላ ደግሞ በጦርነት ገድል የሰሩ ሰዎች እንደገና ደግሞ በጦር ሜዳ ገድል የሰሩ ሰዎች መጥተው ከፈረሶቻቸው ጋር ህዝብ ተሰብስቦ የሚመገሱበት አሌቂዮ ሶባ ተብሎ የሚታወቅ ነው። እንደገና ደግሞ ሌላ ሹመት ያገኙ ሰዎችም በዛ ሲያልፉ አሌቂዮ ሶባ ተብሎ ይታወቃል ማለት ነው። እና ያንን ያክማ አሌቆ ዶሮ የሚባል አለ። ያክማ ደግሞ ሆሎዜ ኮረብታ አለ። ያክማ ሆሎዜ ኮረብታ ከወሺ ገሯ ጋር ከወሺ መናገሻ ጋር አብሮ የተያዘ ነው እና ከፍተኛ የፍርድ ቤት ነው። ሰው የሚሰየፍበት ቦታ ነው ይላል። ሰው የሚሰየፍበት ቦታ ሳይሆን ከፍተኛ ፍርድ የሚሰጥበት ቦታ ነው ማለት ነው። እና ያ ቦታ የመጨረሻ ፍርድ ዛሬም የነፍስ ግድያ እከለ ይሙ ተብሎ በሀገር ላይ በመንግስት ላይ ከፍተኛ ሴራን የሰራ ሰው ይሙ ተብሎ ውሳኔ ይሰጣል። እና የመጨረሻ ውሳኔ የሚሰጥበት ፍርድ ቤት የነበረው ሆሎዜ ኮረብታ አለ። እና ያ ሆሎዜ ኮረብታም በጣም ታዋቂ መስህብ ነው። እንዲሁም ደግሞ እዚህ አሁን የተለያዩ ዋሻዎች አሉ። ከ8 በላይ ዋሻዎች በዚህ ወረዳ ውስጥ አሉ። በተለይ ሀሮሮና የሚባል ዋሻ አለ። ሀሮሮና ዋሻን በጣም ታዋቂ የሚያደርግ አለ። የዋሻ ስዕሎች፣ አለት ላይ የተሳሉ ስዕሎች አሉ። እነዚህ ስዕሎች ደግሞ በተለይ እጅግ በጣም ቱሪስቶችን እንደገና ደግሞ የአርኪኦሎጂ ምርምር ለሚያደርጉትም ከፍተኛ መስህብ ነው። እና በዛ ቦታ ላይ አሁን ወላይታ ላይ ጥንታዊ ጽሑፍ አለ ወይ ባል የዛሬ ፒኤችዲ የሰሩ ሰዎች መፍታት የማይችሉ ጽሑፎች ያሉት እዛ ሀሮሮና ዋሻ ላይ ነው። ቦሮሳ ላይ ያለው ጽሑፍና እንዲሁም ደግሞ አክርሳ ላይ ያለው ጽሑፍ እንዲሁም በፑላሳ ላይ ያለው ዋሻዎች ላይ ያሉ ጽሑፎች እነዚህ ወላይታ ላይ ጽሑፍ መኖሩን አንዱ የሚያረጋግጥ እነሱ ናቸው ማለት ነው። እና ሀሮሮና ዋሻ ከዛሬ 20 ሺህ ዓመት በፊት የወላይታ ሰው የኖረበት ዋሻ እንደሆነ በካርሎ ካቫና የሚመራ የአርኪኦሎጂ ምርምር አረጋግጧል ማለት ነው። ሌሎች ደግሞ እንደገና ዋሻዎችም በአካባቢ ላይ ያሉት አሩጃ የሚባል ዋሻ አለ። እንደገና ደግሞ ሻሙና ዋሻ የሚባል አለ። ድንብሶና የሚባል ዋሻ አለ። ዳዌ ዋሻ አለ። እንደገና ደግሞ ብዙ ዋሻዎች ወደ 10 የሚደርሱ ዋሻዎች በዚህ አካባቢ ያሉ ማለት ነው። ሌላው ትክል ድንጋዮች ናቸው። ትክል ድንጋዮች እንግዲህ በብዙ ቦታ ነው። ወላይታ ከ200 በላይ ትክል ድንጋዮች አሉ። እዚህ በእኛ ወረዳም ደግሞ ከ10 በላይ ትክል ድንጋዮች አሉ። እነዚህ ትክል ድንጋዮች ከዛሬ 1500 ዓመት በፊት የተተከሉ የወላይታ አሻራ እንደሆኑ የሚገልጹ ናቸው ማለት ነው። እነዚህ ትክል ድንጋዮች እንግዲህ በተለምዶ ሰው ግራኝ ብሎ ይጠራል። ከግራኝ ጋር ግንኙነት የለውም። ግራኝ ከተንቀሳቀሰ ገና 500 ዓመት አልሞላም። ድንጋዩ ከተተከለ ደግሞ ከ1500 ዓመት በላይ መሆኑን ፈረንሳዊው አርኪኦሎጂስት አንፍሬ የሚባል ይሄ የወላይታ ሰው አሻራ እንደሆነ አረጋግጧል ማለት ነው። በአፈ ታሪክ ዝም ብሎ ሰው የግራኝ ጋር ለማገናኘት የሞክረው ከግራኝ 1000 ምናምን ዓመት ይቀድማል ማለት ነው ድንጋዩ። እነዚህ ሁሉ እንግዲህ መስህቦች በአካባቢያችን የሚገኙ እንደገና ደግሞ እዚህ ማንኢሳ ላይ ያለው እዚህ በአሁን ከተማ ጥግ ላይ ያለው እዚህ ሰዓቱሳ የሚባል አለ። ሰዓቱሳ ላይ የተለያዩ የተፈጥሮ ቅርጽ ያላቸው የቆሙ ምሰሶዎች ሰዓቱሳ ተብሎ የሚታወቁ አሉ። እነዚህ ሁሉ በአካባቢ የሚገኙ ቅርሶች ናቸውና ጎበኞች የሚመጡ ከሆነ በዚህ መንገዱ በጣም ምቹ ነው። አካባቢው በጣም ምቹ ነው። በደንብ ሊጎበኙ ይችላሉ ማለት ነው። ከዛ ባለፈ ደግሞ አካባቢ ላይ ሰው ኢንቨስት ለማድረግ ደግሞ ከአካባቢ ደግሞ ምን ነገሮች አሉ የሚለው ለመሸመት ለመገበያየት ቢመጣ ምንድነው እዚህ አካባቢ ላይ በስፋት የሚመረተው ለኢንቨስትመንት ምቹ የሆኑ ቦታዎች የትኞቹ ናቸው? አዎ ትልቅ ገበያም እንዳላቸው እናውቃለና ከዚሁ ጋር አገናኝተው አሁን ይሄ በተለይ አካባቢውን በተመለከተ ከኔ የበለጠ ለኢንቨስትመንት አመቺ መሆኑ ነጋዴዎች ብናገሩ ጥሩ ነበር። ምክንያቱም በአንደበታቸው አሁን እነሱ ተደብቀው አሁን እየዛቁ ናቸው። ስለዚህ ሌላ እንዳመጣ ምናልባት ምስጢሩን ላያወጡ ይችላሉና እኔ ልሞክረው። አንደኛ ይሄ አካባቢ እንግዲህ ከፍተኛ ምርት የሚገኝበት ነው። ተቋማት ሊመሰክሩ ይችላሉ። ዩኒቨርሲቲዎች፣ ወይን ቤቶች፣ የተለያዩ ተቋማቶች ከፍተኛ ሸመታ የሚያደርጉት ፐርቼዝ የሚሰሩት ከዚሁ ገበያ ነው። እዚሁ ገበያ ላይ ያው የማይገባ ምርት የለም። እንዲሁም ደግሞ አሁን ዋናው የቅቤ ገበያ ተብሎ የሚታወቀው ይሄ ገበያ ነው። የሰንጋ ገበያ ተብሎ የሚታወቀው ዋናው ይሄ ገበያ ነው።
እንዲሁም ደግሞ የከሰባ ምርት አሁን ወላይታ ላይ እስከ አዲስ አበባ ድረስ ተጭኖ የሚሄደው ሁሉ የማቀነባበሪያ ሁሉ ያለው የከሰባ ምርት ማቀነባበሪያ ሁሉ ያለው እዚሁ ነው ያለው ማለት ነው። እንደገና ደግሞ ጤፍ፣ በቆሎ እንዲሁም ደግሞ ጥራጥሬ እህሎች በስፋት እዚህ እንደገና አካባቢ የሚገኙ ናቸው ማለት ነው። ሌላው በሰኞ ቀን የሚቆመው ሰኞ ገበያ በጣም ከፍተኛ ገበያ ነው። የተለያዩ ምርቶች የሚገቡበት፣ የተለያዩ ተቋማት የሚሸሙበት፣ ነጋዴዎች ከተለያዩ ከሩቅ አካባቢዎች ከአዲስ አበባ፣ ከሐረር እንዲሁም ደግሞ ከተለያዩ ቦታዎች ሁሉ መጥተው እዚህ ገበያ ላይ ነው የሚውሉት። በቀን ከ300 መኪና በላይ ከዚህ አካባቢ ተጭኖ የሚወጣበት ነው ሰኞ ገበያ። በጣም እጅግ ከፍተኛ ገበያ ስለሆነ ምቹ ገበያ አለ። ሌላው ደግሞ ኢንቨስትመንትን በተመለከተ ኢንቨስት ለማድረግ ለሚፈልጉት አንደኛ ገና ያልተበላ አካባቢ ነው። አቀማመጡ መሬቱን በጣም የተመቸ ነው። ሁለተኛ ደግሞ መሰረተ ልማት የተሟላበት ነው። የመብራት የውሃ ችግር አካባቢ ላይ የለም። ማዕድናት ደግሞ በቅርብ ለማግኘት ድንጋይ፣ አሸዋ እዚህ ኡሩላ ላይ የተመቻቸ መንኢሳ ላይም ድንጋይ አለ፣ ኡሩላ ላይ ድንጋይ አለ። ኡሩላ ደግሞ ድንጋይ ብቻ ሳይሆን አሸዋንም ጭምር ማዕድንም ጭምር የያዘ ስለሆነ ያለምንም ችግር በቀላሉ እዚህ አካባቢ ለኢንቨስት ለማድረግ ለሚፈልግ ሰው ምቹ ሁኔታዎች አሉ። ሌላው ደግሞ የእርሻ ቦታዎች አሉ። ቅድም አሁን እዚህ ማንቻ ላይ ያሉ ቦታዎች አሉ። እንደገና ሚቾሌ ላይ ያሉ ቦታዎች አሉ። እንደገና በዋጭጋ አካባቢ ያሉ ምቹ ቦታዎች አሉ ማለት ነው። እነዚህ ቦታዎች ኢንቨስት ለማድረግ ለሚፈልጉ ምቹ ናቸው። ከተማዋም ደግሞ ሁኔታዎችን አመቻችታ ቦታዎችን አመቻችታ ክፍት ቦታዎችን አመቻችታ ትጠብቃለች። ይህንን ደግሞ የከተማው ከንቲባም ሊያረጋግጡ ይችላሉ ማለት ነው። በእውነት ትልቅ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። እንግዲህ ጋሽ ኢያሱ ከዚህ በፊትም ሚዲያ ላይ በብዛት ታውቋቸዋላችሁና ስለ ወላይታ ሲናገሩ ስለ ወላይታ ታሪክ ስለ ወላይታ የሚገኙ ቅርሶች ጭምር በሰፊው ሲናገሩ እናውቃቸዋለንና አንደበታቸው የሚጣፍጥ ታሪክን ከፍ አድርገው የሚያውቁ ናቸውና ዛሬ ደግሞ ኦፋ ወረዳን ብሎም ገሱባ ከተማን እንዲህ ባለ መልኩ ገልጸውልና ትልቅ ቁም ነገር እንደጨበጣችሁ ገሱባን ብሎም ኦፋ ወረዳ እንዳወቃችኋት እናስባለንና በተለይ ደግሞ ኢንቨስት ማድረግ ለምትፈልጉ ገሱባ ላይ ምን አለ የሚባለው ነገር ሁሉ ዛሬ ትልቅ ነገር እንዳገኙ ተስፋ እናደርጋለን። ከሳችሁ በጣም ሰፊ ነገር እንግዲህ ሰፊ ገለጻ ሰጥተውናል። ሆነም ስለ ጊዜውትም ስለ ሐሳቦትም በጣም ከፍ ያለ ምስጋና አለ። እንደው በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ አዘጋ። አዎ እንግዲህ አንደኛ አመስግኜ ለማለፍ የምፈልጋቸው አሉ። እንደናንተ ያሉት እንደ ወላይታ ቴሌቪዥን እንዲህ ነገሮችን ከተደበቁበት ቦታ ፈልፍሎ በማውጣት ይሄ እንግዲህ ወደ ህዝብ አይንና ጆሮ በመገባበት ጊዜ እንደ ቀላል ልታይ ይችላል። በከፍተኛ ጥረት እየሰራችሁ ናቸው ያላችሁት። በቅርስ ላይ፣ በባህል ላይ፣ በማንነት ላይ ወላይታን ጉዳይ ለማውጣት የምታደርጉት ጥረት በጣም ትልቅ ነገር ነውና እጅግ በጣም በወላይታ ህዝብ ስም ለማመስገን እፈልጋለሁ። በርቱ። ሌላው ደግሞ የዞኑም አስተዳደር እንደገና ደግሞ የወረዳው አስተዳደር የወረዳ ካንትማን በሆን በራሳቸው አካባቢ ያሉት ቅርሶችን ባሉበት ቦታ ላይ የመጠበቅ ነገር በጣም ይቀራል። በየቦታው እንደ ወላይታ በየቦታው ቅርሶች እየተበላሹ ናቸው። አሁን እንበልና ዳሞት በደሳ ላይ ያለው በደሳ ከተማ መሀል ላይ ያለው እዛ ያለው ድንጋይ እየወደመ ነው ያለው። ሁምቦ ጀምሮ የሚመጣው ቀደም የምናገረው የአማዶ ኬላ በየቦታው ያለው ክሬሽን አቁሞ ድንጋዩን በሚፈጭበት ጊዜ ሃይ ባይታቶ ድንጋዩ እየተጎዳ ነው። እንደገና ደግሞ ቦታዎቹ ለኢንቨስትመንት ደግሞ ተሰጥተው ትክል ድንጋዮች በየቦታው ያሉት ቆሞ አልተጠበቁም። እንደገና ደግሞ አሁን ቀደም የምናገረው ሀሩሩና ዋሻ ለጥናት ሰዎች አሁን እየመጡ ናቸው። ከግለሰብ ክልል ነፃ በማድረግ ያንን ቱሪስቶች በነፃነት እንዲጎበኙ እንዲደረግ ውሳኔ ተሰጥቶ ግለሰቡን ቦታውን እለቃለሁ ብሎ ካመኑ በኋላ ያስቀመጡታል። ቀደም አሁን የምናገራቸው ታሪካዊ ቦታዎች አሉ። ወሺ ገሮ ላይ እሱ ከወኮሻ ላይ ነው ያለው። ሆሎዜ ግን በኦፋ ክልል ነው ያለችው እና እዛ አካባቢ ያለውን አሁን ለገሮ ክልል ያለውን ለቤተክርስቲያን ባለፈው አሁን መርቶ ሰጥቷል። የንጉስ ኦጋቶ መቃብር አሁን እዛ ነው ያለው። ያንን ከኦጋቶ መቃብር ጭምር ለቤተክርስቲያን ነው መርቶ የሰጡት። ተብሎስ የሚሰማ ሰው የለም። አሁን የካውሳና መቃብርም ላሾ ባልወልድ ቤተክርስቲያን ግቢ ነው ያለው። ቦታው ተደልድሎ አሁን ቦታው እስከ ማስረሳት ድረስ ደርሷል። ስለዚህ ቅርሶችን በያሉበት ቦታ እንዲጠበቁ የማድረግ ነገር ለዞኑ እንደገና ደግሞ ለወረዳው ለቀበሌም ከፍተኛ ኃላፊነት ስላለባቸው አደራ የምለው ባሉበት ቦታ ሳይነካ እንዲጠበቁ የማድረግ ነገር እንዲጠበቁ አደራ ለማለት እፈልጋለሁ። ይህንን እንግዲህ እናንተም በዛሬው ቀን እዚህ ተገኝታችሁ
ፕሮግራሙን ስለሰራችሁ በጣም ነው የማመሰግነው። ታንክ ዩ። እኛም እናመሰግናለን። እንግዲህ አቶ ኢያሱ ገጃቦ የወላይታ የሀገር ሽማግሌ ናቸው። እዚህ ድረስ መተን ደግሞ እሳቸውን ሳናገኝ አንሄድም፣ ታሪክን ትንሽ ይንገሩን ብለን በጠየቅናቸው መሰረት እንዲህ ባለ መልኩ እንግዲህ ሀሳባቸውን ነግረውናል። በተለይም ደግሞ አደራ ብለው የሰጡትም አደራ ሊሰመርበት የሚገባ ጉዳይ ነው። ለትውልድ ሊሸጋገሩ የሚገቡ ነገሮችን ትውልድ ነገ ላይ ምንም ሳይሆኑ እንዲያገኛቸው አሁን ላይ የሚገኘው የሥራ ኃላፊ ሊሆን ይችላል። አሁን ላይ የሚገኘው ትውልድ ደግሞ ጠብቆ የማቆየት ኃላፊነት ስለሚኖርበት እሳቸው ያነሱትንም ሀሳብ ተግባራዊ እንድናደርግ በዚሁ አጋጣሚ አደራ ማለት እንወዳለን። በጣም ጥሩ ጊዜ እንዳሳለፋችሁ ጥሩ መልእክትም እንዳገኛችሁ ተስፋ እናደርጋለን። አሁን ቆይታችን በገሱባ ከተማ እንዲሁም ደግሞ በኦፋ ወረዳ ላይ የተዘዋወርን የተባሉ የመስህብ ስፍራዎችን ማሳየት ባንችል እንኳን የተወሰኑትን ለማድረስም እንሞክራለን። እናንተ ቆይታችሁ አሁንም ከኛ ጋር